አክሱም ላይ መስጂድ የሚሰራው መካ ላይ ቤተክርስቲያን ሲሰራ ነው። መካ ላይ ክርስቲያኖች ኖሩ መስጂድ ከተከለከሉ መጠየቅ ያለባቸው መካን የሚያስተዳድሩ ሰዎች ናቸው ወይም ሳውዲያን የሚያስተዳድሩ ሰዎች እንጂ የኢትዮጵያ መንግስት አይጠየቅበትም። እኛ እየጠየቅን ያለነው ኢትዮጵያውያን ሙስሊሞች በኢትዮጵያ ምድር ነው እየተጠየቀ ያለው። እንዴት ያለን እነዚህ ሰዎች እኮ የሳውዲ ስደተኞች አይደሉም። የኢትዮጵያ ተወላጆች ኢትዮጵያውያን አክሱማውያን ከዛው ምድር የወጡ ናቸው። ከሌላ ቦታ የመጡ ሰዎች አይደሉም። ህግ ሲሆን ለነሱ ለምን እንደማይሰራ አይገባንም። እንዲማ ከሆነ እኮ ኢትዮጵያ ውስጥም በታሪክ ወደዛ ከተመለሰን ሙስሊሞች ብቻ የሚኖሩበት እኮ ብዙ አካባቢዎች ነበሩ። ጅማ አባ ጅፋር እኮ በሆነ ታሪክ ማዕከሉ ላይ ከሙስሊም ውጪ ሌላ አካል የማይቀበርበት ታሪክ ነበር። ነገር ግን ካለው ተጨባጭ አብሮ ከመኖር አንዱን ከመረዳት ተነስቶ ያ ነገር ዛሬ ተቀይሯል። ሐረር ጆጎል ውስጥ እኮ ከሙስሊም ውጪ ሌላ ሰው አይኖርም ነበር በታሪክ። ዛሬ ቤተክርስቲያን አለ እዛ ውስጥ። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት ምንም አይነት ክርስቲያን በወቅቱ ባልነበረበት እኮ ስልጤ ዞን ላይ ቤተክርስቲያን እንዲሰራ ግፊት አድርጎ እኮ ተሰርቷል። አንቃወምም። የሚያመልክ ሰው ካለ እዛ ይሰራላቸው። ይህ ነገር ለንጽጽርም የማይመች ከተጨባጭም የራቀ ጉዳይን አንስቶ አክሱም ላይ ብቻ ለምንድን ነው ያ የሚፈጸመው? እየኖርን ያለነው ሴኩላር በሆነ ስርዓት ውስጥ ነው። ሁሉም ስፍራ ሙስሊሞችም ሆኑ ክርስቲያኖች ካሉ መብታቸው ተከብሮ መኖር ደግሞ ህገ መንግስታዊ መብትን ጭምር ነው። ይባስ ብሎ ግን ተከራይቶ በሚሰግዱበት ቤት መጥቶ ሙስሊሙን መደብደብ፣ ቁርአንን ቀዳዶ መረጋገጥ፣ ሽማግሌ አባቶችን ደብድቦ ደማቸውን ማፍሰስ ምንድነው ያመጣው? ይህ ነገር የአካባቢው ህዝብ ሁሉ አለመሆኑ ደግሞ በጣም የሚገርም ሌላ ተቃራኒ ነገር ደግሞ ትሰማለህ። በዛን ዕለት አንድ አባት ደማቸው ሲፈስ ያየች ክርስቲያኒት ሴት ነጠላዋን አንስታ ይህን አባት ጭንቅላታቸውን በነጠላው አስራ ደማቸው እንዳይፈስ አድርጋ ሌሎቹ በድንጋይ ሰዎችን ሲያሳድዱ ሲደበድቡ ሲቀጠቅጡ ቤቷ ደብቃ ነገሮች ከተረጋጉ በኋላ በባጃጅ ውስጥ አስገብታ ቤታቸው ሸኘቻቸው። እዛም ያ እንዲህ አይነት ማህበረሰብ አለ፣ ሰዋዊነት አለ እዛም ቦታ ላይ። ሁሉንም በጅምላ መፈረጅም የሚከለክል እንዲህ አይነት ሰብአዊነት ያላቸው ሰዎች አሉ እዛ ቦታ ላይ። ያ ተግባር ልክ አለመሆኑን የሚያምኑ ሰዎች አሉ። ዛሬ የምንለው አክሱም ላይ ብቻ አይደለም። ከአምስት ትምህርት ቤቶች ሙስሊም ተማሪዎችን በሂጃባቸው ምክንያት አባሮ 150 የሚሆኑ ሙስሊሞች በተለያዩ መድረኮች ላይ ተናግረናል። በፓርላማ ላይ ይህን ጉዳይ አንስቻለሁ። ፍርድ ቤት ጉዳይ ሄዶ ፍርድ ቤት ወስነዋል። ዛሬ ድረስ ግን መፍትሄ አላገኙ። 2 ዓመታቸውን ከትምህርት ገበታ ውጭ ነው ያሉት። አያዋጣም። ይህ ጉዳይ ጥሩ አይደለም። ትልቅ ታሪክ አለኝ የሚልን አካል አይመጥንም። በሁሉም ቦታ ላይ በጋራ የምንኖር ህዝቦችን አይመጥንም። አክሱም ደሴት አይደለችም። ከሌላው የኢትዮጵያ አካል የተገነጠለች ደሴት አይደለችም። ብዙ አክሱም ተወላጆች ሌላ ስፍራ ላይ ሄዶ በሰላም በክብር በፍቅር እየኖሩ አይደሉም ወይ? ምን ነው እይታቸው እዛ አካባቢ ያሉት የሃይማኖት መሪዎችም ሆኑ አስተዳዳሪዎች ምን ነው እይታቸው ጠበበ? ምን ነው ሰብአዊነት ራቃቸው? ዛሬ ላይ እንዲህ አይነት ድርጊት ሲሰማ ያማሃል። ዛሬ ላይ ይህ መስጂድ እንድንሰራ የምንጠይቀው ሌላ አካል አይደለም። እንዳይሰራ እያደረገ ያለው መሰረተ ቢስ የሆኑ ትርክቶችን እየተረከ የውሸት ታሪኮችን እየቀጣጠለ የማይመቹ የማይመስሉ ንጽጽሮችን እየፈበረከ ሙስሊሞች ላይ ግፍ እንዲፈጸም እያደረገው ያለው አካል አይመጥነህም። መስጂድ እንዲሰራ ቢደረግ ክብሩ ለአክሱም ሙስሊሞች ብቻ ሳይሆን ለአክሱም ክርስቲያኖች፣ ለአክሱም ማህበረሰብ በሙሉ ጭምር ነው። ለትግራውያን በሙሉ ጭምር ነው። ለኢትዮጵያውያን ክብር ነው ይሄ።